ኢዮባ ምናምን ኢዮባና መኩ ኢዮባ የለም ጋዲ ዮአዲዬ ከይቅርታ ጋር ስራ እንትን እያመሰለኝ ኢዮባና ምናምን ስትል ባሩክ ነው ከኢዮብ ጋር ያለው ወይ ባሩክ ወይ ኢዮብ በለው። ቀጥል ራስ ጋር መኩም ፕሮፖዝ እኔ አይደለሁም እንዳይል ነው። ጠፍቷል መሰለኝ ዮአዲ ሜቢ መብራት ጠፍቷል መሰለኝ ሜቢ አንደርስታንድ የሚያደርገው የለም። የሚገርምህ እንደ ልሳን መብራት አልጠፋም። ሜቢ መብራት አልጠፋም መሰለኝ። ሜቢ አልጠፋም ስላል ሜቢን ያለ አግባብ በመጠቀም ራሱ አልከሰስንም። እሺ መኩ አሁን ሚስጥር እንዳወራ አታርገኝ። ቀጥሉ። ስልክ ኦኬ አንድ ሀሳብ ልስጥና ድምጼን ላሰማ ይሰማችኋል? አሉ አይደል? አራሉ ከነ ግርማ ሞገሱ አሉ። ይቅርታ ስራ ይዤ ስለሆነ አሪፍ ቀጥሉ። በቃ ያው በዛውም ድምጼን ላሰማ ብዬ ነው። ጣታችሁን ያበርታ ጌታ። በርቱ በርቱ በርቱ። ሜቢ ካላነሳችሁ ስላልሰማው ነው ይቅርታ። ካላነሳችሁት ግን በተለይ በጸጋው ድነናል ሲባልና ኢኒሻል ሳልቬሽን እና ከዛ ደግሞ መዳናችን መፈጸም የሚለውን አይገስ ለኦርቶዶክሳውያን ይሄ በጸጋው ድነናል እንዲሁ በጸጋው ድነናል ጸጋው በእምነት አድኗቸዋል የሚለው የሚጠቀሱት ጥቅሶችን አንስታችሁ ከሆነ አላውቅም፣ ይቅርታ። ካነሳችሁት መልካም፣ ካላነሳችሁት ግን እንዲያው ለማጥራት ይሄ በተለይ ኢኒሻል ሳልቬሽን እና ኢኒሻል ሳልቬሽን እና ያን እንደው መዳን ገንዘብ የምናደርገው በምንድን ነው የሚለውንም አንድ ላይ ብታነሱት ኦርቶዶክሳዊ መዳን ትምህርት ምን እንደሆነ አይ ቲንክ በደንብ ሰመሪ ብትሰጡን አይ ቲንክ ደስ ይለኛል። ከተነሳ ግን ይቅርታ ስላልሰማው ነው። እግዚአብሔር ይስጥልኝ። ቀጥሉ። ኦኬ እሺ ዲያቆኔ ምናልባት አንስተነዋል። በኋላ ላይ ከወንድሞች ከእህቶች ምናልባት በዚህ ጉዳይ ግልጽ ያልሆነ ነገር ምናምን ካላችሁ እንቀበላለን። ይሄ ግን በኋላ ላይም ትንሽ ሀሳብ እንሰጥበታለን። አሁን የተነሳው ቪዲዮ ኦኬ ሞኬ ወረድ እሺ ኦኬ አሁን የተሰጠው ቪዲዮ ላይ በደንብ አሁን ዮኒ ደግሞ ያሰማናል። 3 ፖይንቶች ብቻ እኔ አጠራ አድርጌ ልናገርና ሁለቱንም ቪዲዮ ታሳየናል ዮኒ። ምንድነው መጀመሪያ አሁን ለዚህ ፓስተር በቃ የመጨረሻ የፕሮቴስታንት መለኪያቸው የነሱ መረዳት ብቻ ነው ስንል በቃ ከዚህ ተነስተን ነው። መጽሐፍ ቅዱስ በምልአት አላነበበም። እሱ የሚመስለውንና እሱ የተረዳውን ግን በቃ ለመጽሐፍ ቅዱስና ለክርስትና እውነት በቃ መለኪያ አድርጓል። አሁን እኔ እንዲህ የሚል አላነበብኩም። ስለዚህ መስረቅ ነው የምትፈልገው? ምንድነው የምትፈልገው? የፈለከውን አድርግ፣ ግን እግዚአብሔር አይቆጣም። ለዚህ ሰውዬ ለምንድነው እግዚአብሔር አይቆጣህም ያለው? እግዚአብሔር ኃጢአት ስትሰራ ይቆጣሃል የሚል ስላላነበበ ማለት ስላልደረሰበት። ስለዚህ በቃ ለሱ ትክክለኛ መዳን መንገዱ የሱ የደረሰበት እውቀት ይሄ ነው። በቃ አልቲሜትሊ መጽሐፍ ቅዱስ ምን ይላል ከዳር እስከ ዳር መረዳቱ አያስፈልገው። የፈለከውን ኃጢአት አድርግ ብቻ መንግስት ይጠይቃል፣ እግዚአብሔር ግን አይጠይቅም። ባይዘው እንዲህ ሲል ኃጢአት ስትሰራ እግዚአብሔር አይቆጣም ሲል ፍቅሩን የሚናገር ይመስላል አይደል? ሞር በቃ እግዚአብሔር ይቅር ባይ ስለሆነ አይቆጣቸውም። አየህ፣ ይሄንን ባይዘው የእግዚአብሔር ፍቅር መናገር ሳይሆን የእግዚአብሔር ፍትህና እውነተኛ ዳኝነት ማጉደል ነው። እሺ ኦኬ፣ እግዚአብሔር ፍቅር ነው፣ እውነት ነው። ግን እውነተኛ ዳኝነቱን በሳተ መልኩ አይደለም። አዳምን በገነት እያለ ልጅነትን ሰጥቶታል። እውነተኛ ፍቅር መሆኑን ደግሞ የሚበላውን ሁሉ ሰጥቶታል። ግን የሰጠውን ሕግ ደግሞ ባለማክበሩ እውነተኛ ዳኛ ስለሆነ ቀጥቶታል ማለት ነው። ይህንም በደንብ ልናውቅ ይገባል። እግዚአብሔር ፍቅር ነው ሲባል ምንም ብታደርግ ችግር የለውም ማለት ብለው ነው የሚረዱት። ኖ እንደዛ ቢሆን ኖሮ አዳምን ባልተቀጣ ነበር። ኦኬ፣ ምንም ችግር ባይኖረው ኖሮ ምንም አይነት ኃጢአት ብትሰራ ምንም ችግር ባይኖረው ኖሮ አዳም ባልተቀጣ ነበር። ክርስቶስም እንዲህ ዋጋ ባልከፈለልን ነበረ ማለት ነው። ኦኬ፣ ምንም ኃጢአተኛ ማንም ጣዖት ቢያመልክ ቢሳደብም እግዚአብሔር ለምን ይቆጣዋል ታዲያ? እንዴ ለምን ይቆጣዋል? የማይቆጣ ከሆነ ለሁሉንም ሊቆጣ አይገባም ማለት ነው። እና በጣም መርዝ የሆኑ ትምህርቶች
ናቸው የሚሰጡት። ግን መጽሐፍ ቅዱስ በምልአት እንደሚናገረው አንደኛ ቆሮንቶስ ምዕራፍ 5 ሐዋርያ ቅዱስ ጳውሎስ የአባቱን ልጅ ያገባ ሰው አለ። እሱን ምንድን ነው ለሰይጣን ተላልፎ እንዲሰጥ ፍርዴ ነው። ይህ ከመንፈስ ቅዱስም ጋራ ከቤተ ክርስቲያን ከእናንተም ጋራ ከክርስቶስም ጋር በመሆን ወስኛለሁ ይላል። ኦኬ ለሰይጣን እንዲሰጥ ፍርዴ ነው ይላል። ገላትያ ምዕራፍ 5 ከቁጥር 19 ደግሞ ዝሙት፣ ማመንዘር፣ እነዚህ ኦኬ ኃጢአት የስጋ ስራ የተባሉት እዛ ክፍል ላይ የተዘረዘሩ እነዚህን የሚያደርግ ሁሉ የእግዚአብሔር መንግስት አይገባም ብሎ በአጭር በ4 ነጥብ ይዘጓል። ክርስትና በጣም እንደው የሚገርመው ኃጢአት መስራትማ እንዴ ሌላውንም ያስጠይቀዋል። ክርስቲያን ስትሆን በጎ አለመስራትም ፍሬ አለማፍራትም ያስጠይቃል። በሚገርም ሁኔታ ኃጢአት መስራት ብቻ ሳይሆን ፍሬ አለማፍራት፣ ጽድቅን ወይም ደግሞ መልካም ፍሬ አለማፍራት ራሱ ያስጠይቃል። እና ክርስትና እንደው ጸጋው ተሰጥቶ ጸጋው ግን ካልተጠቀምክበት ያስጠይቃል። ልክ መክሊት ተሰጥቷቸው መክሊቱ እንደቀበረ ሰው ማለት ነው። መክሊቱ የቀበረው እንደተጠየቀው ሁሉ እግዚአብሔር መዳኑን ሰጥቶ መልካም ፍሬ እንድታፈራ ሰጥቶ ካላፈራበት ደግሞ እሱ ይጠይቃል የሚለው በደንብ ልናውቅ ይገባል ለማለት ነው። ዮኒ አሳይና ምናልባት እነ ክርስቶፎሮስም መጥቷል። መኩ መጣ መሰለኝ። የአባቱን ሚስት ነበር ያልኩት። ምንድን ነበር ያልኩት? ሞዴሬተር የአባቱን ሚስት ያገባ ብያለሁ። ሌላ ሞዴሬተር የሌላችሁ ካላችሁ ሞዴሬተር አለ ማኔጅ እንድታደርጉት ልስጣችሁ። የሌለው ሰው ሙሉ ያርጉ ዲያቆን። የኔ ለም ማን የሌለው ይቅርታ፣ የኔ እኔ ራሱ መጣለሁ ግን ሙሉአችሁ የሚሆን እንደው ሹመት በእውነቱ የኢትዮጵያ ሹመት ይሰጣል። አንተስ ሰላም እያለሁላችሁ ነው። እሺ ስልጣን ሰጠና ሹመናል። ሌላ የሚሾማን ነው ሹመት አንትሽ ተሜ ዮኒ ራሳቸው እኛ ከጥንት የተሾምናለን። ምን ይሰራላቸው? አዲስ ሹመት ቀሽቃሻ ነው። በቃ ጎሽ እኔ በጸጋው ተሹም ያለው ዲያቆን። እርሱ አፍሪካ አይደሉም። ተሜና አንትሽ ስልጣን አይፈልጉም። አፍሪካ አይደሉም። እናንተ ቅይጥ ናችሁ። ሙሉ አፍሪካ አይደላችሁ እናንተ። እሺ በቃ ቀጥሉ። እናንተ ማኔጅ አድርጎሽ ጊዜ ይስጥልኝ። ኪዳን አማኞች ላይ የለም። ደግሞዋለሁ። ዛሬ ታዲያ እግዚአብሔር ምንም ኃጢአት ብሰራ አይቆጣኝም? ዛሬ ምንም ኃጢአት ብትሰሪ በጣም ደስ የሚለው አይቆጣሽም። ደግሞዋለሁ። በጣም ደስ የሚለው እግዚአብሔር አይቆጣሽም። ደግሞዋለሁ። አየህ፣ አንተን ከወገንኩኝ የእግዚአብሔርን መልእክት አዛባለሁ። አይቆጣም እያልኩ አሁን እንዲህ የምታረግ ከሆነ የሆነ ነገር ይደርስብሃል አይደለም? አልሰማሁም። የሚበጅን አንተ ታውቃለህ። አልሰማሁም። ሌብነት ነው ምንድን ነው ምርጫ? የሚበጅን አንተ ታውቃለህ። ሙሉ ሰው ነህ፣ ማገናዘብ ትችላለህ። በጣም ሙሉ ሰው ነህ። የእግዚአብሔርን ቃል ግን አልሸቅጠው። ሄደህ ኃጢአት እንዳሰራ ብዬ ኮምፕሮማይዝ አላረግም። እግዚአብሔር ዛሬም አይቆጣም። ሰርቀ ብትመጣ አይቆጣም። ሰርቀ ስትመጣ ግን እስር ቤት ይገባል። ቁጣ ወገኖች ቅዱሳን ዘሙተህም ብትመጣ ችግር የለውም ይላል። ቀጥል ተሙ ሶሪ። ዘሙተህም በጣም አስተውላችሁ ላዳመጣችሁ ሰዎች ዘሙተህም ብትመጣ እኔ ቃሉን አልሸቅጠውም። ቃሉ መጽሐፍ ቅዱሱ የሚለው ዘሙተህም ብትመጣ ችግር የለውም ነው እያለ ያለው። አያችሁ፣ የእግዚአብሔር ቃል ግን ዝሙተኞች እግዚአብሔርን መንግስት አይወርሱም ነው የሚለውና እዚህ ጋር ግን እሱ እያለ ያለው ዘሙተህ ብትመጣ እኔ ቃሉን አልሸቅጠውም፣ ችግር የለውም። ከዛስ በኋላ ከምድራዊ ሕግ ጋር አያይዞት ምን አለ? ሰርቀ ብትመጣ ትታሰራለህ እንጂ ምንም ችግር የለውም ነው እያለ ያለው።
ሰረክም ዘሞትክም ድህነትህን አታጣም እያለ ነው ያለው። እግዚአብሔር አምላክ ምህረት ያድርግለት። ለቱ ስብዓት ብያለሁ። ቀጥል ወንድሜ። ከመጨረሻው የሚጸና እሱ ይድናል ብሎ ያለው ቃል የት እንተው? የመጀመሪያው እምነታችንን እስከ መጨረሻው አጽንተን ብንጠብቅ ብሎ ያለው የት ይደበቅ? እንደፈለገሽ ኖረሽ መንግስተ ሰማያት ትገቢያለሽ ተብሎ የሚባል ትምህርት የክርስትና ትምህርት አይደለም፣ የሰይጣን ትምህርት ነው። ደግሞዋለሁ፣ የሰይጣን ትምህርት ነው። አናደርኳችሁ፣ እሰልሰዋለሁ። የአጋንንት ትምህርት ነው። እዛ ጋር ማለት አይደለም። ሁሉንም መጽሐፍ ቅዱስን እናነባለን። ያይቻለሁ መጽሐፍ ቅዱስን ሳነብ የእግዚአብሔርን ቃል ሳነብ ኃጢአትን እያደረጋችሁ ጌታን እየካዳችሁ አንዴ ተቀበላችሁታልና አንዴ ሰማይ ስጦታን ቀምሳችኋልና አንዴ ከመንፈስ ቅዱስ ተካፋዮች ሆናችኋልና የፈለገ በኋላ ላይ በኃጢአት ምክንያት ተንሸራታችሁ ብትወድቁ በዛው ልከኝነት ደግሞ ብትቀጥሉ እና ነፍሳችሁ ከስጋችሁ ብትወጡ ወደ ጌታ ሄደ ብለው የሚሉ ዮሴፍ መቃብር ላይ ነው። አንተ ግን ሄድከው ወደ ጌታ ብትሄድም ፍጻሜህ የእሳት ባህር ነው። ምክንያቱ ኤርሚያስ ደግሞ አፈረሰበት። ማን ነው ልክ ከሁለቱ? የቱ ነው ወንጌል አማኝ? ማን ነው ትክክለኛ ጴንጤ? አያችሁ፣ ግራ ተጋብተው ግራ የሚያጋቡ ናቸው ማለት ነው። እኔ ነኝ ይላል። ይቀጥሉ ዲያቆን። ቅድም ጠይቄያለሁ። ምንድነው ጥያቄ የጠየቅኩት? ማን ነው ፕሮቴስታንትን የሚወክለው? የአሁኑ ፓስተር ወይስ ቀለመወርቅ ኤርሚያስ? ማን ነው የሚወክለው ፕሮቴስታንትን? እስቲ አንዱ አጋንንት ይላል፣ አንዱ ደግሞ ያኛውን አጋንንት ይላል። ይሄው አልሸቅጥበትም። ይሄው ብዘሙትም ዘሙተ ብትመጣም ኃጢአት ብትሰራም እግዚአብሔር አይቆጣህም፣ እስር ቤት ትታሰራለህ እንጂ እንደፈለክ ብትሄድ። ይሄ እኮ ነው በቃ የመጨረሻ ዓላማው እዚህ ነው በቃ። ለዛ ነው ኤቲስት የሆኑት ውጭ ዓለም ላይ እንደዚህ የሆኑት ወደ ኤቲስት የገቡበትና እንደዛ ውጥንቅጦ ይወጣ። ለዛ ነው አንዱ ምን ይላል? ክርስቲያኖች አንዱን አጋንንታዊ ይላል። ግን ስንት ነን ነው የሚሉት? እዚህ ወጥቶ አንድ ነን ይሉናል። ኧረ አንድ አይደላችሁም። አንድ አለመሆናችሁ የተነሳ ራሱ እንዲያው ውጥንቅጣችሁ ወጥቶ አንዱ አጋንንት አንዱ ክርስቶሳዊ ብላችሁ እርስ በርስ እስከ መሰዳደብ ድረስ የምትደርሱት አንድ አይደላችሁ። ይኸው ያሁኑ እንግዲህ አስቡት። ገላትያ ምዕራፍ 5 ቁጥር 21 ላይ ባለፈውም ነግራችኋለሁ። ቅዱስ ጳውሎስ በተደጋጋሚ የሚጠቅሰው 16 ነጥቦችን ይጠቅሳል። 16 ነጥቦችን ቃል በቃል ገላትያ ምዕራፍ 5 ቁጥር 21 ላይ ምንድነው የሚጠቅሰው? እነዚህ እንደዚህ የሚያደርጉት መንግስተ ሰማያትን አይወርሱም ብሎ የሚጠቅሳቸው ምን ናቸው? ሟርት፣ ክርክር፣ ጠብ፣ ዝሙት፣ ጣዖትን ማምለክ፣ መዳራት፣ ስርቆት፣ ዘፋኝነት። እነዚህ ሁሉ የሚያደርጉ ወዴት አይገቡም? ወደ መንግስተ ሰማያት አይወርሱም ብሎ ለክርስቲያኖች ነው እየጻፈ ያለው። ለማን? ለክርስቲያኖች ነው ይሄ መልእክት የተጻፈው። እንደዚህ የሚያደርጉት ወደ መንግስቱ አይገቡም። ከጣዖት ከተሰዋ የሚበሉ ወደ መንግስቱ አይገቡም። ጣዖትን የሚያመልኩ ወደ መንግስቱ አይገቡም። ዝሙትን የሚያደርጉ ወደ መንግስቱ አይገቡም። ባቢሎናውያን የምንለው ለዚህ ነው። በነገራችን ላይ በቃ አንዱ ሌላ ይላል፣ አንዱ ሌላ ይላል። ድነቴ አይጠፋም ካለ ሰው ዋን ሴቭድ ኦልዌይስ ሴቭድ ካለ እንግዲህ ምንም ቢፈልግ ቢያደርግ ይኸው እውነቱን ተናገረ። በነገራችን ላይ ፓስተሩ በቃ ተናገረ። ቢዘሙት ቢሰርቅ አብ አይቆጣም ብሎ የሚያስብ ከሆነ ታዲያ ዛሬ ከላይ ከመንግስት ጀምሮ እስከታች ድረስ መስሪያ ቤትም ውስጥ እንደፈለጉ ቢሰሩ ይሄ አስተሳሰብ ይዞ ምንም ትውልዱ ይበላሻል ማለት ነው። አሳያችኋለሁ። በነገራችን ላይ አንድ ማለት ጾታውን የቀየረ ፓስተር ቀጥለን እናያለን። ጾታውን ቀይሯል፣ ፓስተር ነው። ሙሉ ሊፕስቲክ ምናምን ሁሉ ነገር ተቀብቷል። በጣም የሚያሳዝን ማለት ነው። ይህንን አሁን አሳያችኋለሁ። ግን ፓስተር ነው ለብሶ፣ ያውም ደግሞ የልብስ የክህነት ልብስ ምናምን ነገር ለብሶ ነው የቆመው። በጣም ያሳፍር። ከዛ እንደ እንትን አትዩን ይላል ደግሞ እንደ ኃጢአት ነገር አትዩ፣ ጽድቅ ነገር ነው። እስከዛ ድረስ ደርሰናል።
እና ውስጥ ያላችሁ ኢትዮጵያ ውስጥ ያላችሁ ማን ነው የሚወክለው? እስቲ ፕሮቴስታንትን ወክሎ የሚቆም ማን ነው? በሙሉ ትምህርቷን ይዞ ወክሎ ማን ይቆማል? እስቲ በትምህርት በመጽሐፍ ቅዱስ ማን ከፊት ለፊት መቆም ይችላል? እና ቀጥሉ። ያዲ አላስረዝም እና ላውጣ ቪዲዮን ላውጣና አላሳያቸው እስከዛ ድረስ ላውጣ። ቀጥሉ። የሚገርም ነው። ከባድ ነው። አይ በደንብ ባይዘው ይሄንን በደንብ ፕሮቴስታንቶችም በደንብ ኢንፋሲስ ተሰጥቶ መታየት ያለበት ነው። ከመጽሐፍ ቅዱስ የሚጠቅሱ ፓስተሮች መጥተዋል። ግብረ ሰዶምነትን ለወቶ ስብሐትና ጭራሽ አንደኛ ሳሙኤልን እየጠቀሱ እግዚአብሔር እንደዚህ ብታደርግ ራሱ አይቆጣም የሚሉ ፓስተሮች እየመጡ ነው። ለምን? ምክንያቱ በቃ ይሄ ክርስቶስን ካልያዝክ ምንም ነገር ሊያረካ አይችልም አይደለ? መጀመሪያ ቅዱሳንን ከዛ ክርስቶስንም ያው ከክርስቶስ ጋር እኩል ነን ይላሉ። ፈጽሞ ኃጢአት ብትሰራ አይቆጣህም ይላሉ። የትኛውም ኃጢአት ይሰሩና የክርስትናን ጣዕም ያጡታል። ኦኬ፣ ክርስትና ጣዕሙ ያጣል። የክርስትና ለዛውን ያጡትና አብዛኞቹ ኤቲስት ይሆናሉ። ኦኬ፣ አብዛኞቹ ምን ይሆናሉ? ኤቲስት ይሆናሉ። እንዳለ የፕሮቴስታንት ጀማሪዎች የጀርመን ሀገሮች ማለት ነው እንዳለ በታያቸው ወደ ኤቲስትነት ሃይማኖት የለም አምላክ የለም ወደሚለው ክህደት የሚመጡት ለምንድን ነው? ኃጢአቱ ይሰሩትና እያንዳንዱ ኃጢአት አያረካም። ኃጢአትን እየሳበ እየወለደ ቱዚ ኤክስትሪም ትወጣለህ። ነፍስን ለሰይጣን ትሸጣለህ። ሃይማኖት አያድንም ትላለህ። ኤቲስት ትሆናለህ። አለቀ። እንዲህ ነው የምትሆነው። እና እንደው እግዚአብሔር ይርዳቸው። ቀጥል ማኪ። ከዛ ክርስቶፎሮስም አሉ። እሳቸው ሀሳብ ይስጡና የገቡ ወንድሞችን እንቀበላቸዋለን። ያ ዮሐዲ ማክ ከቀጠለ በኋላ አንድ ሁለት ፕሮቴስታንት ግብረ ሰዶምን ሰፖርት የሚያደርጉ እነሱን ደግሞ እናስገባለን ብዬ ነው ዮሐዲ። No, there's one floating around, but I'm not going to share that one with you. So together is the key word here, because I could not be where I am today without community support. Not be the proud gay man serving as a pastor of a United Methodist congregation in Orlando in Florida in the South without having long-standing allies in the work of inclusion, such as Pastor Andy. Also, ዳያቱት እንግዲህ ዮሐዴ ተመልከት፣ ሙሉ ነገር ተቀብቶ ሴት ሆኖ ራሱን ቀይሮ መጥቶ ተቀባብቶ፣ ኧረ በጌታ በኢየሱስ ክርስቶስ ኧረ ያው ሜቶዲስት ውስጥ ያለው ፍሎሪዳ እና አሜሪካ ኮሚኒቲ ሳፖርት ተደርጎ በዛ ልክ ወጥቶ እያወራ ነው ይሄ ፓስተር ለብሶ። አረ ምን እንበል እስቲ እንግዲህ ይሄ ነገር። አረ ንቁ፣ የእውነት ንቁ። ማለት ይህንን የሆነ ጥላቻ የሆነ እንትን ለማድረግ ያሰብነው አይምሰላችሁ። በጌታ እንደዛ አይደለም። የእውነት ስለ መዳናችሁ ስለሚጨንቀን መዳን አለባችሁ። ከእንደዚህ አይነት ውስጥ ነው ህብረት የምታደርጉት። ከዛ ድነታችን አይጠፋም ከሚሉት ጋር ነው ህብረት የምታደርጉት። ይኸው አሁን ያያችሁት ለብሶ እኮ ነው የጌይ እንትን ለብሶ፣ ያውም ደግሞ ልብሱ የክህነት እንትን ተለብሶ እንደዛ ተቀባብቶ አይኑን ምናምን ሊፕስቲክ እንደዛ አድርጎ ጾታውን የቀየረ ፓስተር ነው እንግዲህ። አረ ንቁ። ከነዚህ አይነት ጋር ህብረት አላችሁ ከክርስቶስ ጋር። አሁን የጌታ ስም ይጠራ እዚህ አሁን ለመጥራት ራሱ አይከብድም። እውነት ጌታን የምትወዱ ከሆነ እውነት ክርስቶስን የምትወዱ ከሆነ ክርስቶስን ካወቃችሁ እዚህ ቤት ይጠራል። ናውጡ። ያው አንዳንዱ ለንግድ ነው የያዘው። ስለዚህ ለንግድ ብሎ የያዛችሁት ልቀቁ ህዝቡን እንላለንና እግዚአብሔር ቀጥሎ ያዲ ክርስቶፎሮስ ይቀጥሉ።
ሰላም ለእናንተ ይሁን። ዮሐንስ ሰማለሁ። ዲያቆን ሰላም ብያለሁ ሁላችሁንም። አይ እናንተ ቀጥሉ። አንድ የሆነች እንትን ላይ ነኝ። ከ2 ከ3 ደቂቃ በኋላ ቀጥላለሁ። ቀጥሉ እናንተ። ኦኬ ኦኬ። እሺ ክርስቶፎሮስ በኋላ ይቀጥላሉ። በቃ የታደለች ልጅ ምናልባት ከቅድም ጀምሮ ስትጽፍ ነበርና ሰላም በለና ከየት ነህ? እንደምን አመሻችሁ የክርስቶስ ቤተሰቦች፣ ሰላም ናችሁ? እግዚአብሔር ይመስገን። እንድናመሰግነው የፈቀደልን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እኔ በእውነት በጣም ይቅርታ በሰዓታችሁ በጊዜያችሁ ገብቻለሁ፣ ግን አንድ ሀሳብ ስላለኝ ነው። እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ያለኝ ሀሳብ ብቻ ነው፣ ጥያቄ ምናምን የለኝም። እኔ ሀሳቤ በእውነት እግዚአብሔር ጸጋውን አብዝቶ አብዝቶ ይስጣችሁ። በእውነት በጣም እውነቴን ነው። በጣም ከምናውቃቸው በጣም የምንወዳቸው ወንድሞቻችን ጓደኞቻችን ምንም ሳያውቁ እውነት በቃ እንጃ እንዴት ብዬ እንደምነግራችሁ ቃላት የለኝም እግዚአብሔር በሚያውቀውና ብዙ ከሰንበት ትምህርት ቤት አባል የሚሆኑ በጣም ብዙ ልጆች በቃ በቋንቋ በምን እያደረጉ ብዙ ልጆችን የሚወስዱ አሉ እና እኔ በእውነት ሀሳቤ ምንድነው በአጭሩ ለማሳጠር እንደው በአማርኛው ብቻ ሳይሆን ብዙ ወንድሞች አሉ፣ ብዙ የተማሩ ልጆች አሉ። እንደው በኦሮምኛውም በወላይተኛውም በእውነት በሀዲይኛው በእያንዳንዱ የእውነት አሁን ደቡብ ብትሄዱ በጣም ብዙ ጓደኞች አሉኝ። በእውነት እጅግ በጣም በቃ የሚያሳፍር ማለት ያው አሁንም ብዙ እየነካካችሁት ነው ያለውን ነገር ያው ኃጢአት እያለማመዱ እንግዲህ የኢትዮጵያ ሕዝብ ጿሚ ነበረ። አሁን ከጾም ህይወት እያወጡት ነው። ቤተክርስቲያን ገዳማትን የሚሳለም ነበረ። ቤተክርስቲያን ሂዶ ገዳም ሂዶ ስለ ክርስቶስ ትምህርት ሰምቶ የሚመጣ ትውልድ ነበር። አሁን ገዳም አያጸድቅህም፣ ቤተክርስቲያን አያጸድቅህም። በቃ ብዙ የማለማመድ ስራ እየሰሩ ዞሮ ዞሮ አሁን ወዳላችሁበት ሀሳብ ነው የሚያደርሳቸው መጨረሻ ፕሮቴስታንቲዝም ወይም አሁን ያሉት የሉተር ቤተሰቦች ማለት ነው። እና አጠቃላይ ኢትዮጵያም ላይ እየተሰራ ያለው በአጠቃላይ ይሄ ነው፣ የልምምድ ስራ ነው። ሁሉን ነገር እንድንለምደው ከለመድነው በኋላ ደግሞ ያ ወደዛ ህይወት ውስጥ ወደ 666 ውስጥ እንድንገባ የሚያደርግ ነገር ነው። እና የኔ ሀሳብ ምንድነው ወንድሞቻችን፣ በእውነት ነው ምላችሁ፣ በኦሮምኛውም ብሰሩ በወላይተኛውም ብሰሩ በተለያዩ ቋንቋዎች ኢትዮጵያ ህዝብ በጣም ብዙ ነን። 80 የሚያክል ብሔር ብሔረሰቦች ያሉባት ኢትዮጵያ ነች እና በሁሉም ብትሰሩ በተለይ በእውነት በኦሮምኛው በወላይተኛው በደቡብ ውስጥ ያሉትን ወጣቶች ወንድሞቻችን እንደው አሁን ያሉትንም አጽንቶ ሌሎች ደግሞ ከዚህ አሁን አፋፍ ላይ ያሉ መንገድ ላይ ያሉ ወደዛ ወደ ሰይጣኑ አስተሳሰብ ውስጥ ለመግባት ዳር ላይ ያሉ ወንድሞች እህቶች አሉ፣ እናቶች አሉ። ከነ ልጆቻቸው ጥቅልል አድርገው ወደዛ እየወሰዷቸው እንደው እውነት ካስተምሮም አንጻር ትክክል ያልሆነ ከምስጋናም አንጻር በጣም የሚያስጠላ በእውነት እንደው ክርስቶስ እንደዚህ ነው ወይ የሚመለከው? ክርስቶስ እንደዚህ ነው ወይ የሚታሰበው? የሚል መቼም ሶሻል ሚዲያ አሁን ግልጽ ነው። ግን ሶሻል ሚዲያ የማያገኛቸው ይህን ነገር የማያውቁ እንደገና ደግሞ ወደዛ ህይወት ውስጥ እያለማመዷቸው የሚያስገቧቸው በየመንገዱ እውነት ተደብቃ ውሸት የሚዘርቅ የሚኖርበት ህይወት ውስጥ ነው አሁን እያለማመዱ ያለበት። እውነት ኢየሱስን እንደማናቀው ኢየሱስን እንደማንኖረው አድርገው የነሱ ኢየሱስ ጌታ ነው ስላሉ ብቻ የዚህ ውስጥ ያለው ህይወት የሆነውን ክርስቶስ እየተደበቀ እውነት የውሸት የትኛው ኢየሱስ እንደሆነ ባላቅም እና ወንድሞቻችን በጣም በርቱ። እግዚአብሔር ከእናንተ ጋር ይሁን። በጣም ብዙ ትውልድ እየመለሳችሁ ነው። በእኔም በኩል ብዙ ማቃቸው አሉ። እኔ በጣም ነው መከታተላችሁ። ሁላችሁም ቤት ገባለሁ እና ወንድሞችም እንዲገቡ ሼር እያደረግኩ በጣም ብዙ ልጆች በውስጥ የሚለወጡ ወደ ክርስትናው ዓለም ውስጥ የሚገቡ ብዙ ወጣቶች አሉና በርቱ። እንደው ቢቻላችሁ ደግሜ ነው የምነግራችሁ በተለያየ ቋንቋ እንደው እንደዚህ ይሄ ሚዲያው ላይ ያለው ነገር ቢቀጥል በእውነት መነቃቃት ነው። ብዙ ወጣቶች ብዙ ውጭ ሀገርም ያሉት በጣም እየተወሰዱ ነው እና ያንን ነገር ከመመለስ አንጻር ወጣቱን ከማጽናት አንጻር እዛ ውስጥ ያለው ደግሞ እውነቱ ሲገባው የኦርቶዶክስ ተዋሕዶ ቤተክርስቲያን ለካ እውነት አሁን የያዘችው ለካ እውነቷ ይሄ ነው።
የሚል እሳቤዎች ስለሚገቡ እንደው ትምህርታችሁን ቀጥሉ። የእውነት ወንድሞቻችን እንደው እግዚአብሔር በረዳችሁ ቁጥር ይህን አድርጋችሁ እንዳይ ደግሞ እግዚአብሔር ይርዳኝ። ወንድሞቻችን በየተለያዩ ቋንቋ እንደምታስጀምሩ ብዙ ወጣቶችን አፍርታችሁ ብዙ ሰው እንደምትመልሱ ወደ እውነቱ መንገድ እንደሚመጡ ተስፋ አድርጋለሁ። ስለሰጣችሁን ጊዜ በእውነት በእግዚአብሔር ስም አመሰግናችኋለሁ። እግዚአብሔር ይስጥልን። አመሰግናለሁ። እሺ፣ እናመሰግናለን በጣም ወንድማችን። ወደ ሀሳባችን መሰለኝ የገቡ ፕሮቴስታንቶች አሉ ይመስለኛል። እነሱን ሀሳብ እንቀበል። ወንድማችን በርታልን። እግዚአብሔር ካንተ ጋር ይሁን፣ ከሁላችን ጋር ይሁን። ዮሐድዬ አይ ቲንክ አዲሱ ኦርቶዶክሲያን እንዳትገቡ፣ አሁን ኦርቶዶክሲያን እንዳትገቡ እባካችሁ። ገስት የምትልኩ ፕሮቴስታንቶች ብቻ ናችሁ። አስተያየት እኛን ለማበርታት እኛን በጸሎት ለማስወከፍ እንግዲህ መልእክት ያላችሁ መጨረሻ ላይ እድል ሰጣችኋለን። አሁን ኦርቶዶክሳውያን ሳይሆን ፕሮቴስታንት ወንድሞቻችን ገብተው የተነሱ ጥያቄዎች አሉ። እነሱ ሀሳባቸውን የነሱን ትምህርት እንድንሰማ ይሁን። ዮሐድ እየቀጥልና የገቡትን እንቀበላቸዋለን። ጋዲዝ ጉድ የሚል ሰው የገባ አለ እና አዲሱ እነሱን በየተራ እናስተናግዳቸዋለን። ዮሐድ እየቀጥል። ኦኬ። አዎ ዲያቆን ጥሩ አደረግ። ሀሳብ ምናምን ካላችሁ ሌላ ወይም መጨረሻ ላይ ምናልባት ልትሰጡ ትችላላችሁ። አለበለዚያ ግን ፕሮቴስታንቶች እየተቀበለ ብናናዳይ ተነስቶ ግን ወንድማችን ባነሳው ሀሳብ እዚህ ታች የምትሰሙ ሰዎች ኃላፊነት አለባችሁ፣ ሼርም ማድረግ ከዛ ደግሞ ትምህርታችሁን ማወቅ አውቆ ደግሞ ማሳወቅ የእናንተም ኃላፊነት ነው። እንደ አጋጣሚ አንድ ወንድሜ በቅርቡ በውስጥ የጻፈልኝ ጽሁፍ ነበረ። ቴዲ ዘተዋህዶ ይባላል እና ምን ብሎ ጻፈልኝ? ዮሐዴ እንዴት አረፈድክ ወንድሜ፣ ታዴ ይባላለው። የምኖረው ኢኳቶሪያል ጊኒ ውስጥ ነው። አገሪቷ ላይ ሰፊው ማህበረሰብ ካቶሊክ ነው፣ ከዛ ፕሮቴስታንት ነው። ይገርመሃል፣ ፕሮቴስታንቱ ጠቅላላ በገንዘብ ነው የተቀየሩት። ማለቴ በጣም ሀገሪቱ ድህነቷ አናታችን ላይ ስለወጣ በአንድ ሃይላንድ ውሃ ሃይማኖትን አይደለም ጾታን ይቀይራሉ። ያው ዱቄትም ሲጨመርበት ደግሞ አስበው፣ ያው ትንሽ ቀልም አለው አክቹአሊ። እሺ ፓስተሮቹ 70% ከናይጄሪያ ናቸው ወዳጄ። ጌዮችም እንደ ጉድ ነው ያሉት። አንድ ላይ ያገለግላሉ፣ እርስ በርስ ወንድ ለወንድ ሴት ለሴት ያጋባሉ። በጣም ኖርማል ነው። በእነዚህ ሳምንት ደግሞ የሰይጣን ቀንን በቆንጆ ሁኔታ ነው ያከበሩት። እግዚአብሔር ይቅር ይበለኝ። እዚህ ሀገር ያሉ ኢትዮጵያውያንም እዛው ሄደው ፈታ ብለው ይመጣሉ። ቸርች ሄደው ማለቴ ነው ማለት ነው። የእነሱ ቸርች ላይ ይሄዳሉ። ኖርማል ሆኗል። ኢትዮጵያውያንም እዛ ሄደው ተላመዱት ማለት ነው። ስለዚህ ቸርች ሄደው ማለቴ ነው። ይገርመሃል፣ አንድም የኦርቶዶክሳዊት ቤተክርስቲያን የለም። የኛ ልጆች ብዙ ሃይማኖታቸው የቀየሩ አሉ። የሆነ ጥያቄ በጠየቁን ቁጥር እንሸማቀቅ ነበረ። አሁን ግን እድሜ ለእናንተ ቢያንስ አስደነግጠዋለሁ በብዙ ነገር። ይዋዴ እዚህ ሀገር አይደለም ከዳንክ በኋላ ጸድቀሃል፣ ድህነት አይታጣም ተብለህ እንደዚሁም ያማቸዋል። ነገ የሚባል ነገር የለም። ይበላሉ፣ ሩዝ ይጠጣሉ። ያው የሚበሉት ሩዝ ነው ማለት ነው። ይጠጣሉ፣ በየመንገዱ ወሲብ ይፈጽማሉ። በጣም ኖርማል ላይፋቸው ነው ወዳጄ። እንግዲህ እናንተን ስራ ቦታ ተደብቄ ካሜራ አለኝ፣ እሱን ሸሽቼ ካሜራ አለ እዚህ ጋር ያው ኔክስት ፔጅ ስላለፈ ነው ጨርሻለሁ። እችን ላንብብና ኖርማል ላይፋቸው ነው ካለ በኋላ ወዳጄ እንግዲህ እናንተን ስራ ቦታ ተደብቄ ካሜራ አለ፣ እሱን ሸሽቼ ነው የማያችሁ የማደምጣችሁ። ወንድሜ ነው። ጌታ በነገር ሁሉ ይርዳችሁ፣ ከጎናችሁ ነን ወዳጄ። መልካም ቀን፣ እንኳን አደረሰ ለመላእክት አለቃ ቅዱስ ሚካኤል ይላል እና ምን ለማለት ፈልጌ ነው ወንድሞቻችን ከራሳቸው አልፈው ሌሎችንም ዲፌንድ እምነታቸው አውቀው ከዚህ በፊት በቃ ምንም እንደማታውቅ ስለማያውቁ ፕሮቴስታንቶች ይመጡና የሆነ ጥቅስ ይጠቅሳሉ፣ ያስደነግጧቸዋል ምናምን።
አሁን ግን እግዚአብሔር ይመስገን እንደዚህ ራሳቸውንም በርትተው ሌሎችንም መመጎት የሚችሉ ወንድሞችም እህቶችን እያፈራን ነውና ከታች የምትሰሙ ወንድም እህቶቻችን ራሳችሁንም አትርፋችሁ ሌሎችንም ማትረፍ እንድትችሉ ኃላፊነት አለባችሁ። ሁላችሁ ኦኬ፣ ኃላፊነት አለባችሁ። ምክንያቱም ፕሮቴስታንቲዝም እንደምታዩት ወደ ገሃነም በቃ ቀጥታ መንገድ ድልድይ የሚያመቻች መስመር ነው። ወደ ገሃነም ቀጥታ ድልድይ የሚያዘጋጅ መስመር ነው። ሶ ይሄንን መንገድ እንድትገባ በጣም ቀላል ነው። ለመግባት ቀላል ነው በነገራችን ላይ፣ ለመውጣት ግን በጣም አደገኛ ነው። ሰይጣን ቁጥጥር ውስጥ ትገባለህ። ይኸው ጌም ሁን ምንም ሁን ኦኬ፣ ወደ እንደዚህ አይነት ላይፍ ታመራለህ። እና ባካችሁ ውጭም ያላችሁ ወንድም እህቶቻችን ራሳችሁን ጠብቁ፣ ሃይማኖታችሁን እወቁ፣ ለሌሎችም ትተርፋላችሁ ለማለት ነው። እግዚአብሔር ይስጥልኝ። ምናልባት አሁን ጋድ ኢዝ ጉድ ወንድማችን መጥቷል። እሱ አዲስ ጉድ ሰላም ብያለሁ። ሰላም ይሰማል። ኔትወርክ በጣም እየረበሸኛል። እንዴት ነህ? እግዚአብሔር ይመስገን። እንዴት ዋላችሁ? ሁሉ ሰላም አለሁልህ። ቅድም ወንድማችን ጥሩ አርዕስት ነው ያነሳችሁት። ይሰማል? አዎ ትሰማለህ። ቅድም ወንድማችን ዮኒ ቪዲዮ ከፍቶ ነበርና ከዛ ቪዲዮ አንጻር ትክክለኛው ትምህርት የቱ ነው የሚለው። ዮሐንስ ቀጥሉ፣ ከጋዲስ ጉድ ጋር አንተና እሱ ቀጥሉ። ኦኬ እሺ፣ ጋድ ኢዝ ጉድ እንኳን ደህና መጣ። ከየትኛው ዲኖሚኔሽን ነበር ከወንድማችን? ከሙሉ ወንጌል። ከሙሉ ወንጌል። ኦኬ ጥሩ። አንድ ድህነት ይታጣል ብለህ ታምናለህ? መጀመሪያ ቪዲዮ ላይ ስላለኝ ቪዲዮንም ስላየሁትኝ ቅድም ወደ ቪዲዮ እንሄዳለን። የአንተ እምነት መጀመሪያ እንወቀውና ከዛ በኋላ ቪዲዮ ላይ እንሄዳለን። ድህነት ይታጣል ወይስ አይታጣም? ድህነት ያው ባገኘህበት መንገድ ካልሄድክ ታጠዋለህ። ባገኘህበት መንገድ ካልሄድክ ማለት ያገኘኸው በእምነት ከሆነ ባለማመንህ ታጣለህ፣ በስራ ከሆነ ባለመስራት ታጣለህ ማለት ነው። በጣም ጥሩ። ስለዚህ ምንም አይነት ኃጢአት ብትሰራ ድህነትን አታጣውም ማለት ነው? አይ ምንም አይነት ኃጢአት የመስራት ሞራል ዮሐዲ ምንም አይነት ኃጢአት የመስራት ሞራል ክርስቲያን ውስጥ ሊኖር ይችላል ብዬ አላምንም እኔ በማምነው። ምክንያቱም የተቀበልነው ቅዱስ መንፈስ ነው። ኃጢአት ሰርተህ ታውቃለህ አንተ? ቆይ ክርስቲያን አለ በመጽሐፍ ቅዱስ ከማየታችን በፊት ኃጢአት አንሰራም ብንል ክርስቲያን ነህ? አዎ በደንብ። ቆይ ከራስህ ጋር ኮንትራዲክት አታድርግ ወንድሜ። መጀመሪያ ኃጢአት የመስራት ሞራል ይኖረዋል ብዬ አላስብም አልክ። አሁን ደግሞ ኃጢአት ሰርተህ ታውቃለህ አንተ? አዎ ኃጢአት ሰርቼ አውቃለሁ። ኃጢአት ሁሌም እሰራለሁ። ስለዚህ ክርስቲያን አይደለም ማለት ነው? ኃጢአት በሁለት ይከፈላል። መጽሐፍ ቅዱስን ስታነብ የተገለጠ ኃጢአት የሚባል ደረጃ ላይ ደረሰ ኃጢአት ውስጥ አልኖርም ማለት አንደኛው ዮሐንስ መልእክት ላይ ያለው አይነት ማለት ነው። የተገለጠ ቆይ ኃጢአት ሁለት አይነት ነው፣ የተገለጠና ያልተገለጠ። አይ ያልተገለጠ ሳይሆን በስጋ ድካም ውስጥ የምንኖረው ኃጢአት እለት እለት ንስሐ የምንገባበት ማለት ነው። ግን የኃጢአት ምልልስ የለም። አሁን ለምሳሌ ሁሌ መጠጣት የኔ ነው የሚቆራረጠው ወይስ ታብታብ ያንተ ዮሐንስ ታብታብ ላስደረግ